3 5 ነው ጉታጀራ የሚቀመጠው ብሩኬ ሀይሚ ብቻው አዲስ አበባ ነው የሚቀመጠው። ስራ እየሰሩ ነው በእኛ ላይ ማለት ነው። ስራ ነው ስራ ይስሩ በሉ ሁሉ ልብረቱ መርገጥ አለባችሁ ማለት ስራ ነው ብላችሁ በተራ አውሩ ሹ ሀይዳ አንቺ ጋር በጣም ጫጫታ አለ። አውርተሽ ሞት አድርጊ ወይ አውሪ ወይ ሞት አድርጊ። ከዛ በኋላ ታወራለች። ማን አሁን ማውራት የምፈልገው አትንጫጩ። እኔ ጋር አይደለም። እንዴት ናችሁ ግን? ሰላም ነው? ኢትዮጵያ ዌልካም ላቭ ዌልካም። እንዴት ናችሁ? ደህና ናችሁ? ምንድን ነው አሻንጉሊት የምትልኩ ሰዎች ማን ነው? ከታች ምንድን ነው የምታወሩት? አሁን ብሩኬ ያወራውን አምናችሁ ነው እንዴ? ብቻዬን የመጣሁት ምናምን ስል እናንተ ሙዳቸው አይገባችሁም እንዴ? እኛ ከብት ነው እንዴ? እኛ ከብት ነን እንዴ? ዝም ብሎ ያወሩትን እኛ ምናምናቸው? ኢትዮጵያ የምር ይሄ ነገር ለኦዲየንስ ይገባል። ይሄ ነገር እሺ፣ አሁን ጥሎ ቢመጡ እኛ ልብ እኮ ይቆስላል እኮ በጣም ነው ምን ነው። ኧረ ጥሎ ቢሞትም ጥሎም አይሄድም። እሷም ብቻውን እንዲሄድ አይፈልግም። አብሮ ነው የሄዱት። በኋላ ሀይሚ ቤት ቪዲዮ ይለቃል። ምንድን ነው እናንተ ሙድ አይገባችሁም እንዴ? እኛ ላይ ኮሎድ ይዙት እኮ በኋላ ሀይሚ መጣች ምናምን ተብሎ ቪዲዮ ይለቀቃል። ሀይሚ ሰርፕራይዝ አደረገችው ብሩኬ ማመነቃተ ምናምን ተብሎ አሁን ይለቀቃል ቪዲዮ። ስለዚህ ስለለቀቀ ዜሮ ናቸው። እግዚአብሔር ይባርክ። ልክ ነህ። የጠረጠራችሁ ዛሬ ቢመጡ ማለት ነው ፕራንክ ነው ብላት ይመጣል። ባለፈው ፊስ ማን ነው ይሄ? ማን ነው ሰውዬ? ማን ነው እነሱ ቤት ያለው ሰውዬ? ሚፍታ ነው አይደለ? አይዋ ሚፍታ ፕራንክ ያ ቲቪ ሰብሯል ብሎ ፕራንክ ሲያደርግ ማለት ነው ብሩኬ ይሄን በእውነት ሄሚን ነበረ ፕራንክ ማድረግ ብሎ ነበር። ከካሜራ ጀርባ እናረጋለን ብሎ ቪዲዮ ዘጉ ማለት ነው። ከካሜራ ጀርባ ምንድነው ፕራንክ ተደርጋ ይሄ ነገር መሆን አለበት። ፕራንክ ያደረገችው ብዬ ነው እያሰባሉት እኔ አሁን ጀምር አብሮ ነው የሄዱት። ሲጀምር አይዲያ ነው እኮ ያወጡት እኮ። አሁን በዓል ካለፈ በኋላ ስለሚጀምሩ ነገሩ አሁን በዓል ካለፈ በኋላ ይጀምራሉ። ኦሬዲ ግን ከዛ አይዲ ነው አይዳ አሁን በዓል እኮ በሰላም አሳለፍ ይችላል። በዓልማ በሰላም ኢትዮጵያ ይሄ እኮ ሲቅለት እኮ ነው። ይሄ ሲቅለት አይደል? ዛሬ በዓል እኮ ነው። እየተጣሉበት የሚታረቁበት ቀን አይደል ይሄ? መቼ ተጣሉ? እነሱ እኮ መች ተጣሉ? ተጣሉ ማሬ። ወይኔ እነዚህ ልጆች መቼ ተጣሉ? አይደለም አንድ ቀን አያውቁም እነሱ ተቃቅፎ በእኛ ለመወድ ይይዛሉ። እኛ ላይ መጥተው ቪዲዮ ከፍተው እንደተጣሉ ይሆናሉ። እናንተ እዚህ ትሰዳደባላቸው ምናምን። እነሱ ፍቅር ናቸው ሁሌ። እያንዳንድሽ እኛ እንጣላለን በቃ የምጣሉ ቤት ከገባን እንጣላለን እንጂ እኮ እኛ እንጣላለን ብለን ቃል ግን ታውቂው የምጣላ አሁን አንቺ የምትወጂው ሰው የሆነ ሰው ጀምር ይላል። ቸኮሎ ማለት አሁን ስራ የላቸውም። አሁን ለምሳሌ እኛ ስራ ሆኖ አይደል ሁሉ ጊዜ ማዳም ቤት እየሰራን ብር ደሞዝ በየወሩ የምንቀበለው። እነሱም ደግሞ ስራቸው ዩቱብ ብቻ ነው ስራ፣ ሌላ ስራ የላቸውም። መንግስት ሰራተኛ አይደሉም። ያቃሉ ስራቸው ሆነ ስራ እንደሆነ እየሰሩ ነው። ስራ አይባልም እኮ ኢትዮጵያ። እነሱ ከካሜራ ጀርባ ፈታ ዘና ለማለት እንትን ይሆናሉ። ተጣልተናል ብሎ ይመጣሉ። የስራው ባህሪ ነው። ማረግ አይችሉም። ጠረቃይ ስሜ እኛ ስራ እንደሆነ እያወቅ ነው ለሰው የማይገጅሎች ሁለት ዓመት ሙሉ እነሱ ስንከተል ጅል እየሆኑ ነው የምናድረው። የተማረን እንጂ ወገን ኧረ ተው የምር ትንሽ ሼም የሚባል ነገር አለ። በራሳችሁ ሙድ ፈታ በሉ። ምንድን ነው መጨነቅ? እሺ ማረ አዲስ ገባችሁት ወይ? ልካም ዛሬ እኮ ዓመት በዓል ነው። ይሄ እኮ ከማንም ጋር ሲጀመር አልጨቃጨቅም። እንደ በፊቱ መሳደብ ምናምን ስንት ዓመት ለመኖር ነው። እኔ በልጅነቴ ከሰው ጋር እኔ እንኳን የምር እዚህ ውስጥ እየተጣላሁት የምሬን ነው። የሆነ ዘመድ አጎቻለሁ ሁሉ ቀን ከልጅቷ ጋር የሚሳደበው ልጅቷ ዘመዴ ናት። እኔ ከኢቶች ጋር ለምንድን ነው የምጣለው? እኔ ሁሉም ለኔ የስደት እነሱ እኩል ናቸው። ተጣሉ። ከዚህ በኋላ በጎች ላሞችን ተከብራችሁ አርፋችሁ ተቀመጡ። ልንገራችሁ አንድ ቀን ደንግጬ ማላቀም። እንዴት ነሽ?
አለው አልሐምዱሊላህ። እንዴት ናቸው? እግዚአብሔር ይመስገን። ኦኬ አንድ ጥያቄ መጠየቅ ይቻላል? ግን እኔ ግራ ስለገባኝ ጠይቂ። ምን መሰለህ፣ ግን እኔ ራሴ ነው እንጂ ስለሰው ምናምን አይደለም። ራሴ ጥያቄ ስለሆነብኝ ግራ ተጋብቼ ማለት ነው። ጠይቂ። ምንችል ከሆነ እንመልሳለን፣ ማንችል ከሆነ ሌላ ሚቻል ከሆነ እዚህ ጋር ሰው ስላለ ይመልሳል። ጥያቄ ነው እንጂ ሌላ ነገር አላወራም፣ ማውራትም አልፈልግም። ሲጨመር አሁን እኔ ምሳሌ ዩቱብ ላይ ነው የሚሰማው፣ ብዙ ቦታ ላይ ይሰማለሁ። ሀይሚና ብሩኬ ተጣሉ ከመጡ ይላል ሁሉም ሰው። ስለተጨነቀ ነው መሰለኝ ሁሉም ሰው ይጮዋል። ለምንድን ነው ምናምን ብሎ ጥያቄ እነሱን ይጠይቃሉ። በራሳቸው ሰው ያወራል። ግን ደግሞ ኦኬ ቢላችሁ እነሱ ተጣሉ ከካሜራ ጋር ጀርባ ታርጎ ከመጡ ደግሞ እኛ ሳናቅ እንዴት ነው ችግራቸው የሚፈቱ? ብዙ ሰው ይጠይቃል። ይሄ እኔ ግራ ገባኝ። እስቲ ጥያቄ እነሱ ቆይ እኔ አንድ ነገር ልጠይቅሽ፣ ከካሜራ ጀርባ ችግር ፈቶ ያውቃሉ? ምን ጥያቄ ነው? የምሬን ነው። ምን እነሱ ኢትዮጵያ ቆይ ከካሜራ ጀርባ ችግር መፍታት ማለት ጀግንነት ነው። እነሱ ከካሜራ ጀርባ ችግር ፈቶ ያውቃሉ? ካሜራ ደቅ ነው ይሄ ነው ክብር የሌለሽ ብሎ ይሳደባሉ እንጂ ካሜራ ጀርባ ችግር ፈቶ ያውቃሉ? ምን አይነት ጥያቄ ነው? በምንኛ ነው የተረዳሽው? እንዴ እነሱ ምን ታስቢ መሰለኝ እግዚአብሔር ስምን ጨረቃ እነሱ እኮ ባለፈው እነሱ የምር ተጣጥተው ቢሆን ኖሮ ባለፈው እሺ በቃ ከካሜራ ጀርባ እናወራለን ብላ ነበር ሀይሚ ማለት ነው። ከዛ አሁን ደግሞ ትናንት ደግሞ ምን ብላ መጣች? ሁሉም ሰው ማወቅ አለበት ብላ መጣች። ይሄ የምሬ ነው። ሀይሚ ራሱ ማለት ነው ስራ እየሰሩ ስለሆነ ነው በካሜራ ጀርባ እንፈታለን ብላ ያመጣቸው ማለት ነው። የምሬ ነው። እነሱ ስራ ደግሞ ኢትዮጵያ እኛ ሸቃላ የ30 ደቂቃ ቪዲዮ ላይ እኛኝ እንላለን። የብሩኬና የሀይሚ 30 ደቂቃ ብቻ ነው እንዴ? 24 ሰዓት አብረው ነው የሚቀመጡት። 24 ሰዓት የሚሰሩት ፍቅር ነው። እኛ የምንጫንጨው በ30 ደቂቃ ላይ ነው። ሸቃላና ሸቃላን ያባላሉ። ስራቸው ይፍራል። ይሄ ጅኒ መሆን አለበት። ይሄ ፍቅር አይደለም። ኢትዮጵያ ጅኒ ነው። የምር ልብ ግዙ እግዚአብሔርን። እኔ አንድ ቀን ተጨንቄ ባለፈው ገዳም ሲሄዱ አልወጣም እንዴ? በቃ ይሆናል። የምሬን ነው። ይሄ ፍቅር አይደለም ጅኒ ነው። የሁለቱም ትጨቃጨቃላችሁ፣ ትሰዳደባላችሁ ምናምን። እኔ ግን ምንም አይመስለኝም። ምክንያቱም ስራ ስለተሰመረ ብለን ደግሞ ስለተሰመረ ለሁለት ቀን ይሄንን ሸቃላ ለማደሰት ብሎ ሸቃላ ትንሽ ነገር ላይ ነው የምንደሰተው። ፓናዶላ ይሰጣሉ። መቶ አንድ 3 ወር 4 ወር ጮጋራችን ሊጦ 2 ቀን ፓናዶላ ከሰጡ በኋላ ይጀምራሉ። እንሸወዳለን። ጌም ላይ ሲመጡ ይኸው ደረታችሁን ተጽፋችኋል። ይኸው ነው። ኧረ በእነሱ ላይ እግር ግባ በጣም ነው የሚገርሙኝ። እግዚአብሔር እኔ ራሴ በጣም ነው የሚገርም። ራሴ በራሴ ግራ ገብቶኛል። እነሱ ፍቅር ሲሆኑ አይምሮ ፍሪ ነው። አሁን አንድ ነገር ይዞ መጥቶ በቃ በትንሽ ነገር የሰው አይምሮ ይበክላሉ። እዩ ራሱ አሁን ኢትዮጵያ እሺ አንድ ነገር ሊጠይቅሽ እግዚአብሔርን መጨናነቅ ሳይሆን ስራ ይስሩ። ዩቱብ ሲጀመር ጸልዮ ለመብላት አይደለም የሚከፈቱት፣ ስራ ይስሩ አይደል? ግን በዓል በዚህ ሰዓት ላይ ይሄ ይቅርታ ሰው ከሰው ጋር የሚታረቅበት በዓል ስለሆነ ቢያንስ እነሱ ጋር ጸብ ቢኖርም በውስጥ ለዋጥ አድርጎ እኛ ጋር ፈታ ማለት ነው እንጂ እኛን ሸቃላን የር ማለት የመዳን ቤት ስራና የነሱ አሁንም እኮ በዓሉን በሰላም ነው የሚያሳልፍ። ታያለሽ። አሁን ነገ ምንድን ነው ቀኑ? ቅዳሜ ነው አይደለ? ይሁድ አሁን ጸድ ያለ ፎቶ ይለቃሉ። ጸድ በቃ የበዓል ማለት ነው።
ምኞት ነው ይሄ። ጅኒ መሆን አለበት። ይሄ ሀቢባ ቤት ገብታ እኮ ነው እንትን አለች። ሀቢባ እኔ ከኔ ጋር ስለሚያወራ ሌላ ፍቅረኛ የለም ማለት ነው አይደል? እያቺ ሶሻል ሚዲያ አለመጠቀም ትችላለች። የለም ብለሽ አስቢ። አሁን እኮ አትጨናነቂ እንዳለችው ጅኒ ነው። ኧረ አይደለም ጅኒ አይደለም እባክሽ። እኔ የሚገርመኝ ነገር እኮ ነው 4 ወር የሰሩት ኃጢአት ሄዶ እዛ ገዳም ካራገፉ በኋላ ሰይጣን ሌላ ያስገባሉ ውስጣችሁ ላይ። ኧረ መንፈሳችሁ ይመታ። ገዳም የገቡት እኔ ጸልያለሁ ብሎ ነው እንዴ? ገዳም የገቡት እንዴ? ገዳም የገቡት እኮ ልጸልዩ ምናምን ነው እንጂ እኮ ዩቲዩብ እና ምናምን ብሎ አይደለም ገዳም የገቡት። ምን ሆናችሁ እናንተ? ኢትዮጵያ እኛ ለምንድን ነው እኮ የማይሰራውን ሰው እኮ አይወድም ማሬ። ማንም ሰርቶ ይብላኩ ነው የማይሰራ አይብላ። ይሄ የእግዚአብሔር ስራ አይደለም። እግዚአብሔርን እመብርሃንን ኪዳነ ምሕረትን እያሉ ኃጢአት ሹ ሀይዳ መጽሐፍ ቅዱስ ያለ ቦታ ስሜን አትጥሩ ይላል። ማንም ሰርቶ ነው ማለት ያለበት እና ስለዚህ ስራ የምር ትላንትና ፍቅር ትክክል ነው ያወራችው። ፍቅር ትክክል ነው ያወራችው። እኔም ዛሬ ቪዲዮ አይቼ ማለት ነው እኔ ለሁለቱም ፈውስ የሚሆን ጸሎት ጸልዬ ቪዲዮ ለቃለሁ። ሜንሽን አድርጉ። ተንበርክኮ መቀበል አለባችሁ ሁለቱም፣ ካልሆነ ዜሮ ይገባል። ለአስካላና ለቦጋላ በኋላ በደንብ እኔ ጸልዬ ቪዲዮ ለቃለሁ። እናንተ እንደዚህ ስትሆኑ እኮ እነሱ ደስ ይላቸዋል እኮ ቪዲዮ ድራማ ለመስራት ሞራል እኮ ነው የምትሆኑላቸው። የምር እኔ ኢትዮጵያ በራሴ በኩል የምር ከዚህ በኋላ ብሩኬ በማቤት ነው የመጣ። ብሩኬ እኔ ያቃጠለኝ ምን እንደሆነ ታውቃለች? ሰብስክራይብ ጨረቃ ፋሚሊ ለሰብስክራይብ ብቻ ነው እንደሚያስፈልገው። ጌታው ጨረቃ ፋሚሊ የሚያስፈልገው ለሰብስክራይብ ሳይሆን ጨረቃ ፋሚሊ ለጌም ሳይሆን ይሄ ሰውዬ እኔ ሲጀመር አብሬሽ መጥቷል። አብሬሽ ሲመጣ ፎሎ አድርጌያለሁ ቆይቻለሁ። እንደሱ አይነት ሰው ቢያመጣ እኔ ሰብስክራይብ 2 እግር ያለ እነሱንም ሰብስክራይብ አድርጌያለሁ። እንዴት ነው ይሄን ሰውዬ ማላደርገው? ግን ሰብስክራይብ ማድረግ ሳይሆን ለኦዲየንስ ክብር። እኔ ጌታን በጣም ነው የደነገጥኩት። ሃይሚ እኮ የቴና እኮ እኔ ጥዬ መጥቻለሁ ሲል እኔ እዛ ባዶ ቤቴ፣ ሃይሚ ደግሞ ለካ ጥፍር ተሰርታለች። ይሄ በዓል ለማየት ማለት ነው። ይሄ ጅኒ ነው የምር። የነሱማ የፍቅር አይደለም። እኔ ለሰከንድ የማይለያዩ ማሬ። ጭራሽ እሱ በዓልን ትቶ ፍቅር እየሰሩ ወይኔ ተቃራኒ ሙድ ይዛሉ። የምር ኢትዮጵያ እኔ እነሱን አሁን ለምሳሌ ዜሮ አስገባለሁ። የምር ይሄን ነው ሁለቱንም ይደቀደቃሉ። አትዘቀዝቁ፣ ተው እንዳዘቀዝቁ። እግዚአብሔር መዘቅዘቅ ጥሩ አይደለም። እኔ ሲጀምር አልተዘቀዝቅም። ተዋቸው፣ ዝም ብላቸው እዩ። የምንለቅቀውን ቪዲዮ እናያለን። እኛም እነሱም እኛ ለድራማ ይሰራሉ፣ እኛ ደግሞ ሙድ እንይዝባቸዋለን። ካላስ ምንድነው ስንት ሰው እንደሆነ ያላችሁ ሳኒ ጋር ሼር አድርጎ ቤትን ኮፕሊንግ አድርጎ የምር የሚነግረውን ነገር አለ። ሳኒ ስትመጣ ሳኒ ጋር ሼር አድርጎ ኢትዮጵያን ፎሎ አድርጎ ጋይስ ሳኒ ጋር ሼር አድርጎ ውዶች። እኔ ሳኒን ፈልጋለሁ በዚህ ሰዓት። ኢቴ ጋር ሼር አድርጎ እኔ ኢቴን ፈልጋለሁ። ናፍቃኛለች ጌታን። ዛሬ አልተገናኘንም። እኔ ዛሬ ቅድም ቤት ከፍቼ ስደት ላይ